ኢትዮጵያ ለሰባተኛ ጊዜ ወደ ምርጫ ሳጥኖች የምታደርገውን ጉዞ ጀምራለች። ይህ ጉዞ ግን እንደቀደሙት ሁሉ በሰላምና በውጥረት በተስፋና በስጋት መካከል የሚወዘወዝ የፖለቲካ ትርኢት ሆኗል። የምርጫ ካርድ መያዝ የዜግነት መብት እንጂ የግዴታ ቀንበር መሆን የሌለበት ቢሆንም በአሁኑ ወቅት ግን ሂደቱ በዲጂታል ስልጣኔና በማኑዋል ውዝግብ፣ በነጻነት ጥሪና በእስር ዜናዎች መካከል ተጠልፎ ይገኛል። ታላቁ የነጻነት ታጋይ ኔልሰን ማንዴላ ምርጫ የቆጠራ ውጤት ሳይሆን ሂደት ነው እንዳሉት ሁሉ በኢትዮጵያ ሰማይ ስር ያለው ሂደት ከድምጽ መስጫ ወረቀቱ በላይ ጥልቅ ጥያቄዎችን የሚያጭር ነው። የምርጫ ቦርድ የዲጂታል ምዝገባ ስርዓት በቴክኖሎጂ እጥረትና በጸጥታ ችግር ምክንያት ተሰናክሎ ወደ ቀደመው በእጅ የመዝገብ ልምድ ሲመለስ፣ የፖለቲካ ፓርቲዎች ደግሞ በእጩዎቻቸው መታሰርና በነዳጅ እጥረት ምክንያት በሚንገታገተው የቀስቀሳ ጉዟቸው እየተማረሩ ናቸው። በአንድ በኩል መንግስት ለሰባተኛው ዙር ምርጫ ዝግጁነቱን ሲገልጽ፣ በሌላ በኩል ደግሞ እንደ ኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓና መሰል የፖለቲካ ኃይሎች ሀገሪቱ ለዲሞክራሲ ምርጫ ገና አልበሰለችም በሚል የተቃውሞ ድምጻቸውን ከፍ አድርገዋል። በጦርነት ጥላ፣ በረሃብ ወላፈንና በፖለቲካ አለመረጋጋት ውስጥ የሚደረገው ይህ የምርጫ ሂደት ሀገሪቱን ወደ ተሻለ ዲሞክራሲ ምዕራፍ ያሸጋግራል ወይስ አሉታዊ ውጤት ይወልዳል የሚለው ጥያቄ የብዙዎች አሳሳቢ አጀንዳ ከሆነ ከራርመዋል። ዛሬ የአዲስ ማለዳ ጥንቅር እይታውን ያደረገው በቴክኖሎጂ የታገዘው ምዝገባ ፈተና ውስጥ በገባበትና የፖለቲካ ድባቡ በውጥረት በከበደበት በዚህ ወቅት የኢትዮጵያ ወደ ግንቦቱ ምርጫ እያደረገችው ያለውን አድካሚ ጉዞ ነው። አብረን እንቆይ። ስመጥሩ የደቡብ አፍሪካ ፕሬዝዳንት ኔልሰን ማንዴላ ስለ ምርጫ ሲናገሩ ምርጫ የቆጠራ ውጤት ሳይሆን ሂደት ነው። ይህም ማለት ድምፅ መስጠትና ውጤትን ማወቅ ብቻ ሳይሆን ከዚያ በፊት ያሉ ሂደቶች አንድ የዲሞክራሲ ስርዓት ግንባታ፣ የዜጎች ተሳትፎና የህግ የበላይነት መከበር እንዲሁም የህግ ፍላጎትና የስልጣን አለመደበላለቅን ያካትታል። ማንዴላ ምርጫ አንድ ቀን ሳይሆን ከዚያ በፊት ያለው የፕሬስ ነጻነት፣ የፍትህ ተቋማትና የሲቪክ ማህበራት ጥንካሬ እንዲሁም የዜጎች ምርጫ ላይ ያላቸው እምነትና ተሳትፎ እንዲሁም ንቃተ ህሊና ተጨምሮበት ውጤታማ ምርጫ ሊባል እንደሚችል ገልጸው ነበር። አሁን ላይ ኢትዮጵያ ምርጫ የምታካሄደው ለሰባተኛ ጊዜ ቢሆንም ከዚህ ቀደም በምርጫ አሸንፎ ስልጣን የያዘ ተቃዋሚ ፓርቲ ግን አስተናግዳ አታውቅም። ጫፍ ደርሶ የሚያውቀው ቅንጅት ለአንድነትና ዲሞክራሲ ፓርቲ ሲሆን እሱም ከ21 ዓመታት በፊት ነበር። ይህ በእንዲህ እንዳለ የዝግጅት ምዕራፍና የፖለቲካ ድባቡን የተመለከተ ከሆነ ኢትዮጵያ ወደ ሰባተኛው ምርጫ የምታደርገው ጉዞ በከፍተኛ የፖለቲካ ንቅናቄ ውስጥ እንደሚገኝ የተገለጸ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫውን የጊዜ ሰሌዳ በማውጣትና አስፈላጊውን የሰው ኃይልና ቁሳቁስ ዝግጅቶች እንዳሟላ ገልጧል። ካለፉት ምርጫዎች ተቀስሟል በተባለው ልምድ ዲሞክራሲ ተቋማትን ገለልተኝነት ለማረጋገጥና የህግ ማዕቀፎችን ለማስተካከል የሚደረጉ ውይይቶች የምርጫው ሂደት አንዱ አካል እንደሆነ ምርጫ ቦርድ በተደጋጋሚ ተናግሯል። በሌላ በኩል ደግሞ የሰላምና የጸጥታ ሁኔታ በአገሪቱ በተለያዩ አካባቢዎች የሚታዩ የጸጥታ ችግሮች ለምርጫው መካሄድ እንደ ትልቅ ፈተና ይታያሉ። መንግስት ምርጫው በሰላማዊ መንገድ እንዲከናወን የጸጥታ ጥበቃ ስራዎችን እያቀደ ቢሆንም ግጭት ባለባቸው አካባቢዎች ድምጽ የመስጠት ሂደት እንዴት ሊቀላጠፍ ይችላል የሚለው ጉዳይ የብዙዎች ስጋት ነው። የፖለቲካ ፓርቲዎችም በነጻነት ተንቀሳቅሰው እንዲቀሰቅሱ አስተማማኝ ሰላም መኖሩ ለምርጫው ተአማኒነት ወሳኝ መሆኑ በተደጋጋሚ እየተገለጸ ይገኛል። አሁን ላይ የኢትዮጵያ መንግስት ከውስጥ ኃይሎች ጋር በተለያዩ ግጭቶች ላይ ሲሆን ምርጫ ቦርድን በሰላም እጦት ምክንያት የምርጫ ቁሳቁሶችን ማጓጓዝ እንዳልቻለ ማስታወቁ አይዘነጋም። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫው ተአማኒነትን ከፍ ያደርጋል ያለውን በዲጂታል የቴክኖሎጂ ታገዘ አጠቃቀምንና የተቋማዊ አሰራር ማሻሻያዎችን በማድረግ የመራጮች ምዝገባ በዲጂታል ማካሄድ የጀመረ ቢሆንም በተለያዩ ምክንያቶች ወደ ማኑዋል የተመለሰባቸው ስፍራዎች እንዳሉ አይዘነጋም። የእጩዎች ምዝገባ በዲጂታል በመሆኑ ትብብር ለኢትዮጵያ አንድነት 1700 እጩዎችን ለማስመዝገብ አቅዶ 1223 እጩዎችን ማስመዝገብ ሲችል የኢትዮጵያ ብሔራዊ አንድነት ፓርቲ ደግሞ 1100 ለማስመዝገብ ቢያቅድም ያስመዘገበው 167ቱን ብቻ ነው። ነጻነትና እኩልነት ፓርቲ በበኩሉ 1500 እጩዎችን ለማስመዝገብ አቅዶ 884 እጩዎችን እንዳስመዘገቡ መግለጻቸው የሚታወስ ሲሆን አንዳንዶቹም ጉዳይ ብሔራዊ ምርጫ ቦርድ አቤቱታቸውን ተቀብሎ እያየው እንደነበረ መግለጻቸው ይታወሳል። ይህም የእጩዎች ምዝገባ ሲራዘም እንደ አንድ ምክንያት የተቀመጠ ነው። የጸጥታ ስጋቶችና የመራጮች ደህንነት ምርጫው በታቀደለት ጊዜ እንዲካሄድ በዋነኝነት የሚነሳው ፈተናም በተለያዩ ሀገሪቱ ክፍሎች የሚታዩ ግጭቶችና የጸጥታ አለመረጋጋቶች ናቸው። ዜጎች ያለምንም ስጋት ወጥተው መመዝገብና ድምፅ መስጠት እንዲችሉ አስተማማኝ ማድረግ አንዱ መንግስት የሚያከናውነው ሲሆን የደህንነት ጥበቃን በተመለከተም ግዴታ አለበት። በሰላም ጉዳይ በሰባተኛው ምርጫ ላይም በተደጋጋሚ ኢትዮጵያ
ኢትዮጵያውን ያለችበት ሁኔታ ምርጫ ለማካሄድ አመቺ አይደለም፣ ሰላም በሌለባቸው ቦታዎች ራሴን ከምርጫው አገላለሁ ሲል በተደጋጋሚ የሚሰማው ትብብር ለኢትዮጵያ አንድነት ነው። ትብብር የእጩዎች ሕይወት አደጋ ላይ ነው ያለ ሲሆን የእጩዎች ደህንነት እስካልተረጋገጠ ድረስ የጸጥታ ችግር ባለባቸው አካባቢዎች ማናቸውንም አይነት የአደባባይ ፖለቲካ እንቅስቃሴ ከማድረግ እንደሚቆጠብ አስታውቆ ነበር። በተለያዩ የሀገሪቱ ክፍሎች የሚደረጉ ጦርነቶች መቆም፣ እስረኞች መፈታት አለባቸው ያለው ትብብሩም በአንዳንድ አካባቢዎች ያለው የሰላም ሁኔታ ምርጫ ለማካሄድ አያስችልም ማለቱ ይታወሳል። የትብብሩ አባል የሆነው የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓም አስቻይ ሁኔታዎች ባልተሟሉበት የሚካሄድ ምርጫ አምባገነንነትን በማዋረድ ሀገርን ወደማይፈለግ ሁኔታ ውስጥ ይከታል በሚል ከአንድ ወር በኋላ የሚካሄድ ሰላማዊ ሰልፍ በ10 ከተሞች ጠርቷል። የፓርቲው ምክትል ፕሬዝዳንት መልአከ ካሳ ከአዲስ ማለዳ ጋር ባደረጉት ቆይታም ሰልፍ የጠሩበትን ምክንያት አስረድተዋል። ኢትዮጵያ ነጻ የሆነ ፍትሐዊና ተአማኒነት ያለው ምርጫ ለማካሄድ የሚያስችል አቋም ላይ አይደለችም ያሉት ምክትል ፕሬዝዳንቱ ፓርቲው ደግሞ አስቸኳይ ስብሰባ ካደረገ በኋላ የሰላማዊ ሰልፍ ውሳኔ ላይ መድረሱን ተናግረዋል። በድሬዳዋ አንድ አባላችን በጸጥታ ኃይሎች ተይዞ ቤቱም ተፈትሿል ያለው ፓርቲው ይህም ለእጩዎች የሚሰጠውን የሕግ ከለላ የጣሰ ነው ብሏል። ምክትል ፕሬዝዳንቱ ሰልፍ የጠሩበትን መግለጫ አቋማችን ነው ያሉ ሲሆን የስልጣን ሽግግር በህዝብ ፍቃድና በነጻ ምርጫ መከናወን እንዳለበት በጽኑ እናምናለን ብለዋል። ነገር ግን የገዢው ብልጽግና ፓርቲ የስልጣን ዕድሜውን ለማራዘም የሚጠቀምበት የመሸወጃ ትርኢት እንጂ እውነተኛ ዲሞክራሲያዊ ሂደት አይደለም በማለት ወቅሰው እሱም የዚህ ትርኢት አካል መሆን እንደማይፈልግ ለአዲስ ማለዳ ገልጿል። ፓርቲው መግለጫው እንዳስቀመጠው ምርጫ በአንድ ጀንበር ድምፅ በመስጠት ብቻ የሚጠናቀቅ ሳይሆን ዜጎች ሀሳባቸውን በነጻነት የሚገልጹበት፣ የፖለቲካ ኃይሎች አማራጭ ሀሳብ የሚያቀርቡበት ሰፊ ምህዳርና ነጻ የምርጫ አስፈጻሚ አካል የሚጠይቅ ሂደት መሆኑን በማንሳት ያስቀምጧቸው ሁኔታዎች እንዲሟሉ አሳስበዋል። የፓርቲው ምክትል ፕሬዝዳንት ፓርቲው በትብብሩ ስር የሚወዳደር ሲሆን ያስቀምጧቸው ቅድመ ሁኔታዎች እንዲሁም በፖለቲካ አመለካከታቸው የታሰሩ ዜጎችና ጦርነት ቁሞ በሀሳብ መግባባት እንዲመጣ የአንድ ወር ጊዜ ሰጥቻለሁ ያሉ ሲሆን ካልሆነ ግን በተለያዩ ቦታዎች ሰላማዊ ሰልፍ ማካሄዱ ግድ ነው ተብሏል። መልአከ ፓርቲውን ነጥሎ የመምታት ዘመቻ ተከፍቷል ያሉ ሲሆን ይህም በክርክር ወቅት የሚሆን በሌሎች ጉዳዮች ላይ እንደ ትብብር ሳይሆን እንደ ኢህአፓ የሚመለከቱት ብዙዎች ናቸው ማለት በተለይ ገዢውን ፓርቲ ወቅሰዋል። በአሁኑ ወቅት መላ ሀገሪቱ ሰላምና መረጋጋት በጠፋበት፣ ንጹሃን ዜጎች በድሮንና በከባድ መሳሪያዎች ጥቃት ሰለባ እየሆኑ ባሉበት፣ እንዲሁም በሚሊዮኖች የሚቆጠሩ ዜጎች በረሃብና በድህነት እየማቀቁ በሚገኙበት ሁኔታ ምርጫ ማካሄድ አደገኛ መሆኑን ፓርቲው አስገንዝበዋል። በተለያዩ ሀገሪቱ ክፍሎች ጦርነት እየተካሄደ ነው ያሉት መልአከም በትግራይ፣ አማራና ኦሮሚያ ክልሎች ያለው ጦርነት ወላፈንና የዜጎች መፈናቀል ሳይቆም የሚደረግ ምርጫ የአገር አንድነትን ከመሰረቱ የሚንድና አምባገነንነትን የሚያነግስ እንደሆነ ገልጸዋል። በተጨማሪም ጋዜጠኞች፣ ፖለቲከኞችና የሰብአዊ መብት ተሟጋቾች በማንነታቸው ፖለቲካ አመለካከታቸው ታስሮ የሚገኙበት ለምን ስቃይ በረታ በሚልና ጦርነት ተቃዋሚ በመሆናቸው ነው ያሉ ሲሆን የዲሞክራሲ ተቋማትና መገናኛ ብዙሃን በመንግስት ጫና ስር በወደቁበት ወቅት የምርጫው ተአማኒነት ጥያቄ ውስጥ እንደሚገባ አሳውቀዋል። ፓርቲው ለምን ለብቻው ሰላማዊ ሰልፍ ጠራ ከትብብሩ ወጥቶ በማለት አዲስ ማለዳ ላነሳችው ጥያቄ ይህንን ሰላማዊ ሰልፍ ትብብሩም ለመቀላቀል ውይይት ላይ ነን፣ አሁንም ቢሆን በትብብሩ ማኒፌስቶን የሚያምነው ብለዋል። ፓርቲውን ለብቻው ነጥሎ መምታት እየተከናወነ ያለው። ስለዚህ ይሄ በሚሆንበት ጊዜ ኢህአፓ ጀምሮት የነበረውን ነገር ከህግ ያላፈነገጠ ትክክለኛውን ነገር እያወጣ ነው ያለው። አሁን በትብብሩም እየመከርን ያለ ነው። ይሄኛው ግን የስራ አስፈጻሚ ኮሚቴ ሰሞኑን አስቸኳይ ስብሰባ ጠርተን ነበር። በዛ ስብሰባችን ላይ አደጋው በየቦታው በፓርቲው ላይ ነጥሎ መምታት ላይ እየመጣ ስለሆነ ይህንን አቋማችንን የኢትዮጵያ ሕዝብ እንዳውቅልን ነው። እንዲህ ከትብብሩ በማፈንገጥ አይደለም። በትብብሩ ጋር ሆነን አሁን የተለያዩ ህብረተሰቡ መስማት ያለባቸው ነገሮች ሁሉ እናሰማለን። ይሄ ሲባል ከምርጫው ወጣን ማለት አይደለም። ገና የሚቀረን ነገር አለ። የሚቀረን አሟጠን የምንጠቀማቸው ነገሮች ሁሉ አሉ። እስረኛን አሁን ለምሳሌ እንደው እንደ ማንም እንደ ሰውነት እንደው እንደ ፖለቲከኛም እንደማንም መልእክት ሰው እንደ ሰው እንደመሆን ስለ ኢትዮጵያ ከጠየቁ ተፈናቀሉ ሰዎች ለምን እናቶች ይገደላሉ? ለምን ህፃናት ይገደላሉ? ለምን ረሃብ ይመጣል? ለምን ኑሮ ውድነቱ ይመጣል? ለምን እንቸገራለን ብሎ እንደ ሀገር ባሰቡ ሰዎች ላይ ለምን ይሄን ትላላችሁ እየተባለ አሁን እስር ቤት ያሉትን ኳሊፋይድ የሆኑ በትምህርት ድርጅታቸው በፖለቲካ ንቃታቸው ለሀገር ብዙ የሚጠቅሙ ሰዎችን ሰብስቦ እስር ቤት አስቀምጧል። እነዚህን ያለምንም ቅድመ ሁኔታ ፍታ ነው ያለው።
ባለፈው ሳምንት የሁለት ሳምንት ተኩስ አቁም በተደረሰለት የመካከለኛው ምስራቅ ቀውስ ምክንያት ኢትዮጵያ በምትፈልገው መጠን የነዳጅ ፍላጎቷን እያገኘች ባለመሆኑ ፓርቲዎች የምርጫ ቅስቀሳ ላይ ተጽዕኖ እንዳደረሰ አዲስ ማለዳ ከፓርቲዎች ጋር በነበራት ቆይታ ለመረዳት ችላለች። አስቀድሞ የምርጫ ሂደቱ ጥሩ እየሄደ ነበር ያሉት ደግሞ የሲዳማ አርነት ንቅናቄ ሲአን ፓርቲ ሊቀመንበር ለገሰ ላንቃሞ ናቸው። ፓርቲው ከአንድ ሳምንት በፊት አንድ አባላቸው መንግስት ኃይሎች በመታሰሩና በተያዘበት ቀን 5 ወር እስር የተፈረደበት ሲሆን ፓርቲው ችግሩን ፈጥኖ በማጣራት ከ4 ቀን በኋላ እንዲፈታ አድርጓል ብለዋል። ፓርቲው በቅርቡ በሐዋሳ ከተማ ከምርጫ ቦርድ አመራሮች ጋር በተደረገ ውይይት ላይ ህገወጥና አስገድዶ ምርጫ ካርድ እንዲወስዱ ማድረግ ይቁም የሚል ሐሳብ ቢያነሱም ቦርዱ ግን ራሱ ያወጣውን መረጃ ማስረጃ ጠየቀን ብለዋል። ፓርቲው አሁን ላይ በከፍተኛ ሁኔታ የተቸገረበት ያለው ለቅስቀሳ ለመንቀሳቀስ የሚሆን ትራንስፖርት ነው ያሉ ሲሆን የብቻ እንዲፈቀድልን በደብዳቤ ብንጠይቅም አጥጋቢ ምላሽ አልተሰጠንም ብለዋል። ፓርቲው የመራጮች ምዝገባ በዲጂታል በመሆኑ ኢንተርኔት በሌለበት ሁኔታ እክል ተፈጥሯል ያሉ ሲሆን ይህም እንደ ወደ ማኑዋል መቀየሩ አግባብነት አለው በማለት ይህ ግን የተፈለገውን ያህል ላይመዘገብ ይችላል ብለዋል። ማንፈስቶና የምርጫ ምልክት ባስተዋወቅንበት ቀን ልክ ወደ ቤት ውስጥ ከተመለሰ በኋላ አንድ ወታንጎ ወሼ የሚባል በይርባ ምርጫ ክልል እጩአችን ታስሯል። ዛሬው ነው በአንድ ቀን ነው እንግዲህ 5 ወር የተፈረደበት እና ያንን በጋራ ምክር ቤት ርብርብ አድርገን ህገወጥ ነው እጩ ሊታሰር አይገባም ቀድሞ ክስ አለበት ይላሉ። ክስም የለበትም ስናይ በሌላ ቤተሰብ ውስጥ ያለው ችግር ነው። ቶሎ ፈጥነው እንዴት እንዳሰሩት እንደፈረዱት ባናቅም ዞሮ 4ኛ ቀን ላይ ሊፈታ ችሏልና የዚህ አይነት ነገር አለ ማለት ነው። የነዳጅ ችግር እንግዲህ ከአቅማችን በላይ ነው። በጣም ነው የምልህ። እንግዲህ ሞተር የለም፣ መኪና አልፎ ነው የሚሄደው። የሞተር ነዳጅ ሁሉ አጥተናል። በሞተር ነው እንግዲህ ገጠር አካባቢ መኪና የማይገባበት ቦታ በሞተር ነው ተንቀሳቅሰን ስራችን ልንሰራ የምንችለው። ሆኖም ግን ነዳጅ ችግር ሆኖብናል። የሲዳማ አርነት ንቅናቄ ሊቀመንበሩ ገለልተኝነት እጅጉ ሊታሰብበት የሚገባ ነው ያሉ ሲሆን ለፖለቲካ ፓርቲዎች የሚያስፈልጋቸው ማሟላት ይጠበቃል ሲሉም ገልጸዋል። የምርጫ ስነ ምግባርንም ሆነ ሕግን ሊያከብር የሚገባው ተፎካካሪ ፓርቲዎች ብቻ ተደርጎ የሚወሰደው ትክክል አለመሆኑን ያመለከቱት ሊቀመንበሩ ገዢው ፓርቲም ሆነ ምርጫ ቦርድ ሊያከብሩት ይገባል ብለዋል። ፓርቲዎች በተለያዩ ሀገሪቱ ክፍሎች ያለው የመንግስት ጣልቃ ገብነት መቆም አለበት ሲሉ በተደጋጋሚ የሚሰሙ ሲሆን በሀገሪቱ ያለው አስተማማኝ የምርጫ ስርዓት ሊኖር እንደሚገባ አጽንኦት ሰጥተዋል። የኢህአፓ ምክትል ፕሬዝዳንት ከዚህ ቀደም ትክክለኛ ምርጫ ሊካሄድ ይችል ዘንድ ያቀረቧቸው ቅድመ ሁኔታዎች መሟላት አለባቸው ያሉ ሲሆን ዓለም አቀፍ ታዛቢዎችና ያለ እውነተኛ ብሔራዊ ድርድር የሚካሄድ ሂደት ለህዝብ ስቃይ መቀጠል ምክንያት እንደሚሆን ገልጸዋል። የንጹሃን ጭፍጨፋና አፈና በአስቸኳይ እንዲቆም፣ የፖለቲካ እስረኞች ያለምንም ቅድመ ሁኔታ እንዲፈቱና የኑሮ ውድነትን የሚገቱ እርምጃዎች እንዲወሰዱ ሰልፉ መካሄዱ አስፈላጊ ነው ብለዋል። ፓርቲው ሰልፍ የጠራባቸውን ቦታዎች ያሳወቀ ሲሆን ይህም ጥያቄዎችን ለማስተጋባትና አምባገነንነትን ለመቃወም ለሚያዝያ 30 ቀን 2018 ዓ.ም አዲስ አበባ፣ መቀሌ፣ ባህር ዳር፣ ጎንደር፣ ሐዋሳ፣ አሶሳ፣ አዳማ፣ አምቦ፣ ድሬዳዋ እና ሐረር ከተሞች ታላቅ ሰላማዊ ተቃውሞ ሰልፍ መጥራቱን በማሳወቅ መላው ኢትዮጵያ ሕዝብ ከጎኑ እንዲቆም ጥሪውን አስተላልፏል። ሞት፣ እንግልት፣ ስደትና ስቃይ ተበራክቷል ያሉ ፓርቲው ለዚህም ህዝቡ ሆነ ወጣቱ ያለው አማራጭ ህልውናውን ማስጠበቅ ብቻ ነው ብለዋል። አማራጩ ህልውናውን ማስጠበቅ ነው ወደሚል የሄድበት ምክንያት ሁሉ ነገር በሩ ስለተዘጋ ነው። ዛሬ ስደት ነው አሁን ያለው። ለምን ሁልጊዜ ከመርከብ ተገለበጡ፣ ጀልባዋ ተገለበጠች ስትባል ብዙዎቹ ኢትዮጵያውያን ሆነው ተገኙ እየተባልን ያለ ነው። አሸዋ በልቶት ከሚቀረው በላይ ደግሞ የተገለበጠ ውጭ ሀገር ሲሄዱ ደግሞ ያለባቸው ስቃይ፣ ይህ ሁሉ ስቃይ አገር እያላቸው አገር እንደሌላቸው ሆኖ ወጣቶች ከየሜዳው የድሃ ልጅ ወደ ጦርነት ነው የሚሄደው። እኒህን የምናገኛቸው በየተራራው ሲወድቁ ከወንድሞቻቸው ጋር ሲገዳደሉ ሲተራረዱ የማይሆን ስም የሌለው ጦርነት የማይጨዋ ይባል፣ የአድዋ ይባል፣ የካራማራ ይባል። በሰባተኛው ሀገራዊ ምርጫ በትግራይ ክልል እንዲሁም በአማራና ትግራይ ይገባኛል ጥያቄ የሚነሳባቸው አካባቢዎች እስካሁን ድረስ እንቅስቃሴ ያልተደረገባቸው ናቸው። የዛሬው ጥንቅር በዚሁ ተጠናቀቀ። ጤና ይስጥልን።